እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ሞትን ድል አድርጎ የተነሳ የጌታችን ትንሣኤ ምስራች ለሁላችንም የሰላምና የፍቅር ይሁን። ዛሬም ስለዚህ ታላቅ ዕለትና በኢትዮጵያ ስላለው በዓል አከባበር እንመለከታለን። ይህን ዩቲዩብ ቻናል ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ እንጠይቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳዊ ናችሁ። እመቤታችን የአስራት የቃል ኪዳን ልጆች በወደደንና ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደያላችሁበት ሰዓት አቆጣጠር ሰላም እላችኋለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ቅድስት ትንሣኤው ብሎ እግዚአብሔር አምላክ ለቀይ ቁመት ያበቃን ዘንድ የእሱ መልካም ፍቃድ ሁልን። ከዚህ በመቀጠል ስለ ትንሣኤ በዓል እናገራለን። ትንሣኤ የሚለው ቃል የግዕዝ ቃል መገኛው ተንሳ፣ ተነሳ የሚል ግስ ሲሆን ትርጉሙም መነሳት፣ አነሳሳ፣ አዲስ ሕይወት ማግኘት ማለት ነው። ትንሣኤ በየመልኩና በየአይነቱ ሲተረጎም 5 ክፍል አለው። የመጀመሪያው ትንሣኤ ህሊና ነው። ይህ ማለት ተዘክሮተ እግዚአብሔርን ማሰብ ነው። ሁለተኛው ትንሣኤ ልቦና ነው። የዚህም ምስጢር ቃል እግዚአብሔር መስማትና በንስሐ እየታደሱ በሕይወት መኖር ነው። ሦስተኛው ትንሣኤው ለጊዜው በታምራትና የሙታን በሥጋ መነሳት ነው። ነገር ግን በድጋሚ ሌላ ሞት ይከተለዋል። አራተኛው ትንሣኤ ክርስቶስ በሥልጣኑ ሞትን ድል አድርጎ መነሳቱን ያመለክታል። የዚህ ትምህርት ዋና ዓላማም ይህ ነው። አምስተኛውና የመጨረሻው የትንሣኤ ደረጃ የባሕርይ አምላክ ጌታችንና መድኃኒታችን ኢየሱስ ክርስቶስ ትንሣኤን መሠረት ያደረገ ትንሣኤ ዘጉባኤ ሲሆን ይህም ከዓለም ሕልፈት በኋላ ሲሆን ሁሉ እንደየሥራውና እንደየክብሉ ለውርደትና ለጽድቅ ለኩነኔ በአንድነት የሚነሳው የዘላለም ትንሣኤ ነው። ወደ ቀደመ ነገራችን እነሳና ትንሣኤ በዓል በምስጢርም በይዘቱም ከኦሪት በዓል ፋሲካ ጋር ስለሚመሳሰል ፋሲካ ተብሎ ይጠራል። ፋሲካ ማለት በዕብራይስጥ ቋንቋ ፌሳ፣ በጽርና በግሪክ ደግሞ ሰሐ ይባላል። ይህም ወደ እኛ ግዕዝና አማርኛ ቋንቋችን ሲመለስ ፍስሐ፣ ደስታ፣ ማይዶት፣ መሸጋገሪያ፣ ባለ እናት፣ የቂጣ በዓል፣ እየተቸኮል የሚውሉት መስዋዕት ማለት ነው። የዚህ ታሪካዊ መነሻ በዘመነ ኦሪት ይከበር የነበረ በዓለ ፋሲካ ሲሆን ይህም እስራኤል ዘሥጋ ከግብፅ የባርነት ቀንበር ወደ ነፃነት የተላለፉበት ከከባድ ሐዘን ወደ ፍጹም ደስታ የተሸጋገሩበት በዓል ነው። በዚህ ኦሪታዊ ምሳሌ በዓል አሁን አማናዊ በዓል በዓለ ትንሣኤ ተተክቶበታል። ፋሲካ በበዓለ ትንሣኤ በዘመን ሐዲስ እስራኤል ዘነፍስ የሆኑ መምናን የክርስቶስን ትንሣኤ የምናከብርበት ዕለት ነው። ይህ በዓል ከኃጢአት ወደ ጽድቅ፣ ከውርደት ወደ ክብር፣ ከጠላት ሰይጣን አገዛዝ ወደ ዘላለማዊ ነፃነት፣ ከአደፈና ከጎሰቆለ አሮጌ ሕይወት ወደ አዲስ ሕይወት የተሸጋገርንበት ከበዓላት ሁሉ የበለጠ የነፃነት በዓል ነው። ስለዚህም ክርስቲያኖች በታላቅ ደስታና መንፈሳዊ ስሜት በዓሉን እናከብረዋለን። መድኃኒታችን ሞትን በሞቱ ድል ነስቶ ሙስና መቃብርን አጥፍቶ በሥልጣኑ የተነሳው መጋቢት 29 በ34 ዓ.ም እንደሆነ ታሪክ ቤተ ክርስቲያን ያስረዳናል። የትንሣኤ በዓል መከበር የጀመረው በቅዱሳን ሐዋርያትና በሰባ አርድእት ኋላም በየጊዜው በተነሱ ሊቃውንትና መምህራን ነው። ድምቀቱና የአከባበር ስርዓቱ ይብዛን ይቀነስ እንደሆነ እንጂ በዓሉ መከበሩ ተቋርጦ አያውቅም። በቅብብሎች ከዚህ በደረሰው ትውፊት መሠረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰሞነ ሕማማት ግብረ ሕማሙን ስታነብ ሰንብታ ለትንሣኤ እሑድ አጥቢያ ማታ በ2 ሰዓት ለጸሎት ተሰብሰቡ ስትል የደወል ድምፅ ታሰማለች። ካህናቱም በቤተ ክርስቲያን ተሰብስበው ስርዓቱን በጸሎት ይጀምራሉ። ሕዝቡም በየቤተ ክርስቲያኑ ይሰበሰባል። ካህናቱ መዝሙር ዳዊትን፣ ነቢያትና የሰለሞንን ውዳሴ ማርያም ከደረሰ በኋላ ተፈሲ ማርያም ለአዳም ፋሲካ የሚል ግጥማዊ የደስታ መዝሙር ይዘመራል። ምንባቡና ጸሎቱ ሌላውም ስርዓት ከተፈጸመ በኋላ ጸሎተ አኮቴ ተደርሶ ዲያቆኑ ነጭ ልብስ ተክኖ ለብሶ አክሊል ደፍቶ መስቀል ይዞ በጌታ መቃብር በራስጌና በግርጌ በታዩ መላእክት ምሳሌ እንደሱ ነጭ ተክኖ ለበለበሱ ድባብና ጃንጥላ በያዙ መብራት በሚያበሩ 2 ዲያቆናት ታጅቦ በቅድስ ቆሞ ወተንሳ እግዚአብሔር ከመዘንቃም እምነዋም
ወከመ ኃያል ወሃደገ ወይን ወቀተሎ ጽሮ በድሬው እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስጋር እንደጣለውም እንደተወ ኃያል ሰውም ጠላቱን በኋላ ገደለ የሚለውን የዳዊት መዝሙርም በረጅሙ ያዜማል፣ ይህም ይሰብካል። ካህናቱ ከበሮ እየመቱ በእርጋታ እያጨበጨቡ ተቀብለው ይዘምራሉ። ሕዝቡ በጭብጨባና በእልልታ የደስታ ዝማሬ ተሳታፊ ይሆናል። ይህ ምስባክ በዲያቆኑና በመላ ካህናቱ ሁለት ጊዜ፣ በዲያቆኑና በመላ ካህናቱ አንድ ጊዜ በእርጋታ ይዘምራል። ይህ በድምሩ 5 መሆኑ 5500 ዘመን ሲፈጸም በጌታ በሞቱና በትንሣኤው ዓለም ለመዳን ምሳሌ ማስረጃ ነው። በመቀጠልም ካህናቱ ትንሣኤውን የሚያበስር ትምህርት ከማቴዎስ ከማርቆስና ከሉቃስ ወንጌል አውጥተው ያነባሉ። የዮሐንስ ወንጌል በቅዳሴ ጊዜ ይነበባል። በማስከተልም ከሊቃውንቱ መካከል ሥራውን የሚመለከተው ወይም የተመደበው ባለሙያ መስቀል ይዞ ተንሳ ለለ አመነ የሚለውን እስመ ለዓለም ከቃኘ በኋላ ለባሉ ተስማሚ የሆነውም አርያም መርቶ በመቋሚያ ይዘመማል። ከዚያ ዮም ፍስሐ ኮነ በሰንበተ ክርስቲያን እስመ ተንሥአ ክርስቶስ ሙታን፣ ክርስቶስ ከሙታን ተለይቶ ተነስቷልና በሰንበተ ክርስቲያን ዛሬ ደስታ ሆነ የሚለውን በግራና በቀኝ የተነሳ ይዘመማል፣ ይጸፋል። በዚህ ጊዜ በጨለማ የነበረችው ሕዝቦች ኑ የትንሣኤውን ብርሃን እዩ፣ ብርሃን ወስዳችሁ የብርሃን ተካፋይ ሁኑ እያለች ቅድስት ቤተ ክርስቲያን ያዘጋጀችውን ጧፍ እያበራች ታድላቸዋለች። ከዛም ላመነው ለእኛ ብርሃንን ላክልን የሚለውን እስመ ለዓለም እየዘመሩ መብራቱን እያበሩ ካህናቱና ሕዝቡ ዑደት ያደርጋሉ፣ ቤተ ክርስቲያንን ይዞራሉ። መዘምራኑ ካህናቱ ከዑደት ሲመለሱ ኢቲ ማርያም የተባለውን የኪዳን ሰላም ይጸፉና ኪዳን ደርሶ ሲያበቃ እንደ ቦታው ደረጃ ፓትርያርክ ወይም ሊቀ ጳጳስ ወይም ቆሞስ ወይም ቄስ ዘለግ ባለ ድምፅ በምንባብ ክርስቶስ ተንሥአ እሙታን፣ ክርስቶስ ከሙታን ተለይቶ ተነሳ ሲል ካህናቱ መዘምራኑ በአብይ ኃይሉ ስልጣን በታላቅ ኃይልና ስልጣን ብለው ይቀበላሉ። አሁንም ካህኑ አሰሮ ለሰይጣን፣ ሰይጣንን አሰረው ባለ ጊዜ መላ ካህናቱ አጋዞ ለአዳም፣ አዳምን አርነት ነፃ ወጣው ይላሉ። በመቀጠልም ሰላም ሰላም፣ አንድነት፣ ፍቅር ሆነ ሲሉ ሁሉም እምዜሰ ከዛሬ ጀምሮ ብሎ ይቀበላሉ። ካህኑም ከሆነ ፍስሐ ወሰላም፣ ሰላምና ደስታ ሆነ ብለው 3 ጊዜ አወጀው። ነዋ መስቀሉ ሰላም እያሉ መስቀልን ሲያሳልሙ ካህናቱ ሕዝቡ ዘተሰቀለ በዋ መድኃኔዓለም እያሉ ይሳለማሉ። ካህኑም እግዚአብሔር ይፍታ ይላሉ። ግብረ ሕማማት ሲነበብበት ከሰነበተው ጸበልም ይረጫሉ። የተረፈውን ጸበልም ሕዝቡ ለበረከት ወደ ቤት ይወስዳል። ከዚያም ልኡካኑ ለቅዳሴ የተዘጋጀ ወመዘምራን መስባክ መወድስ ካዜሙ በኋላ በመቋሚያ ይዘሙታል። አያይዞም ይትፌሳ የተባለውን መዝሙር ቃይተው ከዘመሙ በኋላ ወምድረን ይትገብር ፋሲካ ታጼባ በደመ ክርስቶስ፣ ምድር በክርስቶስ ደም ታጠበ እያሉ ይዘምራሉ። የእሁድ ድርሳነ ማያዊ በአብ በወልድ በመንፈስ ቅዱስ ስም በማመን በዕለተ እሁድ የሚነበብ የሚጸለይ ሰውን ሁሉ የሚያድን ዓለሙ ሁሉ የሚያድን ጌታችን የሞቱና የመከራውን ነገር የሚናገር መጽሐፌ ነው። በሰርክም ጊዜ ጌታ ኢየሱስ ክርስቶስ በሞቱና በሕይወቱ በመስቀል ላይ ተሰቅሎ 5 ሰዓት ፈጸመ። በሕይወቱ ከቀትር እስከ 9 ሰዓት ቆየ። በሞቱ ከ9 ሰዓት እስከ 11 ሰዓት ተሰቅሏልና ከዘመዶቹ ከደቀ መዛሙርቱ ካመኑበትም ሕዝብ ወገን አንድስ እንኳ ከመስቀሉ የሚያወርዱ አላገኘም። አይሁድ ከመስቀል የሚያወርደው ሰው እንደሌለ ባዩ ጊዜ በእሳት ያቃጥሉት ዘንድ ሥጋውን ስጠን ብለው ለመኑት። ጌታችን ኢየሱስ ክርስቶስ ጠላቶቹ በዝተዋልና ስለ ክፉ ሥራቸው ስለ ነቀፏቸው ምስክር ስለሆነባቸው እኔ ዓለም ሰው ይጠላኛል ብሎ እሱ በሕይወት እንደተናገረ ዳግመኛም እኔ የጠላ አባቴን መጥላቱ ነው ብሏልና ሌላ ሰው ያልሰራውን ሥራ ያልሰራውላቸው ቢሆንስ በዳኑ ነበር፣ ዕዳም ባልሆነባቸውም ነበር። ዛሬ ግን አዩኝ፣ እኔም አባቴንም ጠሉ፣ በከንቱ ጠሉኝ ብሎ በኦሪታቸው የተጻፈው ይደርስና ይፈጸም ዘንድ ጲላጦስ አይሁድንስ በሕይወቱም በስቅለቱም በሞቱም ጊዜ ይህን ያህል ታምራት ያሳየ እግዚአብሔር ልጁን ሥጋውን በእሳት አላቃጥልም አላቸው። በዕለተ ዓርብ ምሽትም በተቃረበ ጊዜ ዮሴፍና ኒቆዲሞስ መጡ። ወደ ጲላጦስም ገብተው ረዳት የሌለው መጻተኛ እንግዳ የሚሆን የኢየሱስ ሥጋ ስጠን ብለው ለመኑት። በውርጭና በቁር በመስቀል ላይ የተሰቀለ ኢየሱስ ሥጋ ስጠን
የመጣንበትና የምንንበትን የማናውቅ ብቸኛ የምንሆን የኢየሱስ ሥጋ ስጠን፣ ከመስቀል ላይ አውርደን ገንዘን እንቅበረው ብሎ ለመኑት። ጲላጦስ ይህም በሰማ ጊዜ እንዴት ሞተ ብሎ አደነቀ። እንደ ሞተም አውቆ ብላቴናውና ጭፍራውን ጠርቶ ኢየሱስን ሥጋ ስጣቸው ብሎ አዘዘ። እሊም ጌታ ወደ ተሰቀለበት ቦታ ሄደው ሰገዱለት። የተቸነከረባቸውን የብረት ችንካሮች ከእጆቹ ከእግሮቹ ከደረቱም ነቅለው አወጡ። ከመስቀሉም ጋር የታሰረበትን የወገቡን ገመድ ፈቱ። ከዚያ በኋላ ጌታችን ኢየሱስ ክርስቶስ ከመስቀል ላይ አወረዱት። ከመስቀልም ባወረዱት ጊዜ በደመና ባጥንቶቹ በቁስል ፈጽሞ ሳይነዋወጥ ተኛ። ስለ እኛ በሞት ዓይኖች እንደተሸፈኑ ባዩ ጊዜ፣ ስለ እኛ እጆቹም በሞት እንደተዘረጉ ባዩ ጊዜ፣ ስለ እኛ በሞት አንደበቱ ዝም እንዳሉ ባዩ ጊዜ፣ ስለ እኛ እጆቹና እግሮቹ እንደታሰሩ ባዩ ጊዜ፣ ሞትን ድል የምትነሳ ጌታ ሆይ ተኛህ፣ ሞትን በአንተ ላይ እንደምን ሰለጠነ እያሉ አለቀሱ። ከሞተ በኋላ በሦስተኛው ሰዓት ሕያው እንደመሆኑ የጌታችን ኢየሱስ ክርስቶስ ዓይኖች ያን ጊዜ ግልጽልጽ አሉ። ዓይኖቹም በተገለጡ ጊዜ ዮሴፍና ኒቆዲሞስ ደነገጡ። ከክብሩ ሥጋውን በድን በመሰሙ በሦስት ምስጋናዎች አመሰገኑት። እሱም ብዙ ነገር ነገራቸው። ዳግመኛም እስከ ዕለተ ትንሣኤ ቀን ድረስ በሞት ዓይኖቹ ተሸፈኑ። ጌታችን ኢየሱስ ክርስቶስ ዮሴፍና ኒቆዲሞስ ሰው ባልለበሰው አዲስ ግምጃ ሻሽ ገነዙት። በሚገንዙት ጊዜ እንደ አይሁድ ሥርዓት ከሽቶና ከርቤ ጋር በሰበን ጠቀለሉት። ይህም ኒቆዲሞስ አስቀድሞ ሌሊት ወደ ጌታ ሂዶ መምህር ሆይ ታስተምር ዘንድ ከእግዚአብሔር ተልከህ እንደመጣህ እናምናለን ያለው ነው። እግዚአብሔር በሁሉናው ሳለ ከአንተ በቀር አንተ የምትሠራውን ሌላ ሥራ ሰው የሚሠራ የለም። ጌታችንም የሞቱንና የስቅለቱን ነገር ገለጠለት። ሙሴም የምድር አርዌ በበረሃ እንደተሰቀለው የሰውም ልጅ እንዲሁ ይሰቀል ዘንድ አለው ብሎ ገለጠለት። በእርሱም ያመነ ሁሉ እንዳይጎዳ ለዘላለሙም ይድናል እንጂ እግዚአብሔር አንድያ ልጁን ለሰው ቤዛ አድርጎ አሳልፎ እስከ መስጠት ድረስ ይህን ዓለም ወዶታልና በእርሱ ያመነ ሁሉ የዘላለም ሕይወት ያገኛል እንጂ እንዳይጎዳ እግዚአብሔር በዓለም ይፈርድ ዘንድ ልጁን ወደዚህ ዓለም አላከውምና ዓለሙ ያድነው ዘንድ ነው እንጂ በእሱም ያመነ እንዳይፈረድበት። በአዲስ ግምጃ ሻሽ እንደገነዙት ሰው ባልተቀበረበት በአዲስ መቃብር ጌታ ኢየሱስ ክርስቶስ ቀበሩት። ዮሐንስም ጌታ ኢየሱስ ክርስቶስ ከተሰቀለበት አቅራቢያ የአትክልት ቦታ አለ፣ በዚያም በተክል ቦታ ሰው ያልተቀበረበት አዲስ መቃብር አለ ብሎ ጽፏል። በዚያን ጌታ ኢየሱስ ክርስቶስ ቀበሩት። የአይሁድ አረብ ጊዜው መሽቶ ነበርና መቃብሩ በተሰቀለበት ቦታ ያቅርብ ነበረ። መቃብሩም በታላቅ ድንጋይ ገጥመውት ሄዱ። ያን ቀን ለቅዳሜ አጥቢያ ዓርብ ማታ ነበረ። ከገሊላ የተከተሉ ሴቶችም ሥጋውን እንደምን እንደተቀበረ መቃብሩንም አዩ። ጌታ ኢየሱስ ክርስቶስ መጠን ያለው መቃብር እንደምን እንደወሰነውና እሱ በሰማይ በምድር የመላ ሲሆን እንደ ሙታን እንደምን እንደተወሰነ ተመለከቱ። ዮናስ በአሳ አንበሪ በጉማሬ ሆድ 3 መዓልትና 3 ሌሊት እንዳደረ የሰው ልጅም በመቃብር 3 መዓልትና 3 ሌሊት ያድራል ብሎ የተናገረው ቃሉ እውነተኛ ነውና ድንቅ በሚሆን በመቀበሩ ሙስና መቃብርን አጠፋ። ከዚያ በኋላ የካህናት አለቆችና ፈሪሳውያን ተሰብስበው ወደ ጲላጦስ ሂደው መማለጃ 133 ወቄት ወርቅ ሰጡትና ይህ የሚያስት ሰው በሦስተኛው ቀን እነሳለሁ ያለውን ቃል አስበን አሁንም መቃብሩን 3 ቀን ጠብቁ ብሎ እዘዝ አሉት። ደቀ መዛሙርቱም ሌሊት መጥተው በድኑን ሰርቀው እንዳይወስዱ ለሕዝቡ ከሙታን ተለይቶ ተነሳ እንዳይሉ ከቀደመች በደሉ የኋለኛ በደሉ የከፋች ትሆናለችና አሉት። ጲላጦስም መማለጃ ስለተቀበለ የወታደር ጭፍሮችን ተቀብላቸው እናንተ እንደምታውቁ ሂዱ፣ መቃብሩን አስጠብቁ አሏቸው። የካህናት አለቆችና ፈሪሳውያንም ወታደሮቹን ይዘው 99 በሚሆኑ መቆለፊያዎች መቃብሩን ቆለፉ። 4ቱ ሹማምንቶችም 400 ጭፍራ ጋር ጌታ ኢየሱስ ክርስቶስ መቃብር እስከ 3 ቀን ድረስ እየጠበቁ ተቀመጡ። ሞትን ያጠፋ ሞትን ድል የነሳ ጌታ ኢየሱስ ክርስቶስ ግን አይሁድን ቤተ መቅደስ አፍርሱት፣ እኔ በ3ኛው ቀን አነሳዋለሁ እንዳላቸው በእውነትም በ3ኛው ቀን ከሙታን ተለይቶ ተነሳ። አንበሳ ከተኛበት ፈጥኖ እንዲነሳ፣ ወይን ጠጥቶ የሰገረ ኃይለኛ ፈጥኖ እንዲነሳ በመንፈስ ቅዱስ በአባቱ ኃይል በራሱ ሥልጣን ፈጥኖ ተነሳ። የሞትን ቁራኝነትም አጠፋ። ሞት ሊይዘው አይችልምና የገነዙበትን ልብስ ትቶ ልብሰ መንግሥቱን ለብሶ ተነሳ። በተወለደ ጊዜ የእናቱ ማኅተመ ድንግልና እንዳለወጠ
በትንሣኤውም የመቃብሩን ቁልፍ አልከፈተም። በተገነዘበት ልብስም የሞቱ አለቃውን ዓይን አዳነ። የሞተውን ሰውም አስነሳ። በመቃብሩ ጲላጦስ በውስጡ በቀበረው ጊዜ ፈያታዊ ዜማንን አስነሳው። እሁድ ማታ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱ አይሁድ ስለፈሩ ተሰብስበው ወዳሉበት ከዝግ ቤት ገባ። ያረጋጋቸውና ደስ የሚያሰኛቸው ዘንድ ጌታችን ኢየሱስ ክርስቶስ ቸር አላችሁ፣ አትፍሩ፣ አትደንግጡ፣ እኔ ነኝ አላቸው። እርሱ ግን ምታት የታያቸው መስሏቸው ፈጽመው ፈሩ። ጌታ ኢየሱስ ክርስቶስም ደቀ መዛሙርቱን ምን ያስደነግጣችኋል? እንደዚህ ያለ ሐሳብ በልቦናችሁ ለምን ያድራል? አላቸው። እጄንም እግሬንም ዳሳችሁ እዩ፣ ለምታት በእኔ እንደምታዩት ሥጋ አጥንት የለውምና። ይህም ብሎ የተወጋ ጎኑን የተቸነከረ እጆቹና እግሮችን አሳያቸው። ደቀ መዛሙርቱ ጌታችንን ባዩት ጊዜ ደስ አላቸው። ዳግመኛም ቸር አላችሁ፣ አባቴ እንደላከኝ እኔም እልካችኋለሁ አላቸው። ይህንም ብሎ መንፈስ ቅዱስን አሳደረባቸው። መንፈስ ቅዱስን ተቀብላችሁ ኃጢአትን ይቅር ያላችኋቸው ይቅር ይላችኋል፣ ይቅር ያላላችኋቸው አይቅርላቸውም አላቸው። በስምንተኛው ቀንም ሁለተኛ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ከዝግ ቤት ገብቶ ተገለጸላቸው። ቸር አላችሁ አላቸው። ቶማስ እጅህን አምጣ፣ እጄንም ጎኔንም ዳስ እያለው፣ እመን እንጂ አትጠራጠር አለው። ያንንም የጌታ ሥጋ ቶማስ ዳሰሰው። አካላዊ ቃል በሥጋ ተሰቅሎ ሳለ ታግሶ የተቀበላቸው የቅንዋቱን ቦታ አየ። ቶማስ በዳሰሰው ጊዜ ከመለኮቱ እሳትነት የተነሳ እጁ ተቃጠለ። ቶማስ ደንግጦ አቤቱ ፈጣሪ ጌታዬ አለ። ጌታችን ኢየሱስ ክርስቶስ አይኸኝ አመንህን? ደጋጎች ሳያዩ የሚያምኑ ናቸው ብሎ መለሰለት። ጌታችን ኢየሱስ ክርስቶስ በደቀ መዛሙርቱ ፊት በዚህ መጽሐፍ ያልተጻፈ ሌላ ብዙ ታምራት አደረገ። ይህ የተጻፈው ኢየሱስ ክርስቶስ እግዚአብሔር የባሉ ልጅ እንደሆነ ታምኑ ዘንድ ነው። በሱም ስም አምናችሁ የዘላለም ሕይወትን ታገኙ ዘንድ ነው። ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር እየበላ እየጠጣ እስከ 40 ቀን ድረስ ተቀመጠ። በ40ኛው ቀን በብሩህ ደመና በሰረገላ ብርሃን በመላእክት ምስጋና በነጋሪት ድምፅ በኪሩቤል ላይ ተቀምጦ አረገ። በነፋስ ክንፍም ተቀምጦ ወጣ። በመላእክትም ከተማ 90 ቀን አስተማረ። በየመጀመሪያይቱ ቀን መላእክት ተገዙለት፣ ሰገዱለት። በሁለተኛው ቀን መላእክት ሰገዱለት፣ አመሰገኑት። በሦስተኛው ቀን አጋዝት አመሰገኑት፣ ሰገዱለት። በአራተኛው ቀን መኳንንት አመሰገኑት፣ ሰገዱለት። በአምስተኛው ቀን መናብርት አመሰገኑት፣ ሰገዱለት። በስድስተኛው ቀን ኃይላት አመሰገኑት፣ ሰገዱለት። በሰባተኛው ቀን ሊቃናት አመሰገኑት፣ ሰገዱለት። በአምስተኛው ቀን ሱራፌል አመሰገኑት፣ ሰገዱለት። በዘጠነኛው ቀን ኪሩቤል አመሰገኑት፣ ሰገዱለት። በማድረጉም የሰማይ ጎዳና ጠረገልን፣ የሰማይ በር ከፈተልን። በ10ኛው ቀን በአባቱ ቀኝ በልዑል ዙፋን ተቀመጠ። አባቱ እግዚአብሔር አብ ልጄ በቀኝ ተቀመጥ ብሎታልና መንፈስ ቅዱስም በቀኙ ያለ ነው። በጌትነቱም ወደ ሰማይ እንዳረገ ዳግመኛም በጌትነቱ በአባቱ ጌትነት ይመጣል። በመንፈስ ቅዱስ ጌትነቱ ይመጣል። ብዙ በሚሆኑ መላእክት የተመሰገነ በሰማይ ደመና ይመጣል። መብረቅ ከምስራቅ እስከ ምዕራብ ከምዕራብ እስከ ደቡብ አንዴ እንደሚታይ ይመጣል። ከመስቀሉም ከችንካሩም ከሾሙ አክሊሉ ጋር በተወጋበት ጦር ጋርም ሐሞት ከጠጣበት ጋር የተቸነከሩ እጆቹን እግሮቹን ደም የፈሰሰ የተወጋ ጎኑን ደም የፈሰሰ ለዘላለም የሚሆን ቸርነቱን ለመፈጸም ይመጣል። ጌቶች አብ ወልድ መንፈስ ቅዱስ ሆይ አደራራችኋለሁ። እመቤቴ ማርያም ሆይ አንቺንም እማልድሻለሁ። ቃል ኪዳን ግቢልኝ ልሻለሁ። በነፍሱም በሥጋውም በተቀበላቸው መከራዎች ሁሉ በመቸንከሩ የእሾህ አክሊል ተቀናጅቶ በመስቀሉ በሞቱ ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአቴም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ አሜን። መስቀልን ታግሰ በመስቀል ላይ ሳለ 5 ሰዓት የቆየ ክርስቶስ በያው ሥጋና በሞት ሥጋ ለአይሁድ 40 ዘመን እንደተሰጠ የንስሐ ዕድሜ ስጠኝ፣ በድንገትም አትግደለኝ። ክርስቶስ ሆይ በፍቅርህ ከአይሁድ ፍቅር የተለዩ ወገኖች ወልድ ከመስቀል ጋር የተቸነከረና የተሰቀለ ሆኖ እንዳያድር ከጲላጦስ ዘንድ ሥጋን ለማውረድ ለመኑ። ባወረዱትም ጊዜ በምስጋና ቃል ከመስቀሉ ወርዶ ለሁሉ ሕይወትን አደረገ አሉ። በዋግራን ሽቱና በከርቤ ገርዜን በሚባል ልብስም ሙታን እንደሆኑ እንደ አይሁድ ሕግ የገነዙ የታመነ ሟች ሲሆን ዓይኖችን የገለጥ ፈጣሪ ክርስቶስ ወይ በምዕራብ ቦታ አታስቀምጠኝ፣ ኩነኔ ደይን በዛ የተዘጋጀ ነውና
ሁለት የሆኑ የኦሪት ጻድቃን በታች ወዳለ ወደ መሬት አውርደው የቀበሩ በዮሴፍ ተክል ቦታ የታነጸ መቃብር 3 ቀን ሲሆን እንዴት ቻለ? እስከ ትንሣኤ ድረስ በውስጡ እንዴት ተኛ? የሚያስፈራ አንበሳ ልጅ በኃይሉ እንዲነሳ ከጣፈጠ ከወይኑ መጠጥ የተነሳ ኖህ እንደነቃ በሰላም ከሞትክ በኋላ የተነሳህ ደም በደም ይነጻልና፣ አቤቱ በሽተኛ መሆንን የባሪያን ደም በደም አንጻይ። በታላቅ ምስጋና ያድርግ የሚያቃጥል የአየር እሳትም እርገትን ያልከለከለህ በአራተኛው ሰማይ ውስጥ የምትኖር ክርስቶስ ሆይ ባለቀስከው ለቅሶ ሀገርን ባያት ጊዜ በደለኛ ሰው የመሆን እኔ በማየ ንስሐ ጠበኝ ከኃጢአቴም አንጻይ። ፍጹም በሆነ በመንፈስ ቅዱስ ቀይ ሳለህ በግራ አይደለ በተለየ በቀኝ የተቀመጥህ አቤቱ ዓለምን እንደሚሰጥ አትሰጥምና የነፍስም የሥጋ መድኃኒት ዛሬ ስጠኝ። በአንተ ምስጋና በምስጋና ኗሪ በሆነ በመንፈስ ቅዱስ ምስጋና በብዙዎች መላእክት ምስጋና የምትመጣ መስቀል ትከሻ የማይችለው ክርስቶስ ሆይ አቤቱ ነፍሴን ወደ ብርሃን ቦታ አሳርፋት። ግዙፍ የሆነ በሥጋ የሕይወቴም ላይ ጥፋትን አታሳይ። ፈጣሪ ሆይ በብዙ መመታትን ቁጥር ለአንተ ምስጋና ይገባል። ፈጣሪ ሆይ በብዙ መጸፋት ቁጥር ለአንተ ምስጋና ይገባል። ፈጣሪ ሆይ በብዙ መገረፍ ቁጥር ለአንተ ምስጋና ይገባል። ፈጣሪ ሆይ በብዙ መከራ ቁጥር ለአንተ ምስጋና ይገባል። ሞትን የተቀበልህ ንጉሥ ሆይ ለአንተ ምስጋና ይገባል። ጌታ ኢየሱስ ክርስቶስ ኃጢአቴን አስተስርይልኝ፣ በደሎችን አጥፋልኝ፣ የኔ ባሪያን የዕለት ጠላቶችንና የጥንት ጠላቶችን አስታግስልኝ። ለዘላለሙም በእውነት ይሁን በእውነት ይደረግልን፣ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም የብንሳው ኤጲስቆጶስ አባ ሕርያቆስ ለድንግል ማርያም ስለ ሐዘኗ ያደረሰው ድርሳኔ ነው። በጋለም ባ የተቃጠለው የዓይኖቿ በረከት ስለ ኃጥእ ግፍ ተቀብሎ የሞት ልጇ ይቅርታ ከእኛ ጋር ለዘላለሙ ይኑር አሜን። ጌታ ኢየሱስ ክርስቶስ በተነሳ ጊዜ ታላቅ ንውጽውጽታ ሆነ። በዛ በትንሣኤው ጊዜ ወታደሮቹ ፈርተው ተንቀጠቀጡ። የአይሁድም የተንኮል ነገር አስበው ሹሙ ጲላጦስ ሳያውቅ አስቀድመው ወደ አይሁድ በሌሊት ገስግሰው ሂደው የናዝሬቱን ኢየሱስን እነሳለሁ እንዳለ መነሳቱን ነገሯቸው። አይሁድም ፈጥነው ሂደው ወታደሮቹ እንደነገሯቸው ጌታ ኢየሱስ ክርስቶስ ተነሳ። ለካህናት አለቆቹም ነገሯቸው። ጩኸው እያለቀሱ እንዲህ አሉ። ለአይሁድ ኑሮ ወየው! ይህች ዕለት ከተገደለባት ቀን የባሰች ክፉ ናት። ሹሙ ጲላጦስና የመቶ አለቃው እንደተነሳ በሰሙ ጊዜ ምን እናደርጋለን? እኛ ሁላችን በሹሙ በጲላጦስ እጅ መውደቃችን አይደለምን? ነገር ግን አስቀድመው የሆነውን እስኪ እንመልከት ብለው ፈጥነው ወደ መቃብሩ ሂዱ። ጌታ ኢየሱስ ክርስቶስ ሥጋ በውስጡ አላገኙም። እነርሱም እጅግ ፈሩ፣ ልብሳቸውም ቀደው አለቀሱ፣ አዘኑ። ለአራቱም ጭፍሮች እንደተነሳ ለማንም አትናገሩ ብለው ብዙ ገንዘብ ሰጧቸው። ይህ የትንሣኤው ነገር ስለ ሰው ሁሉ ይገለጥ ይሆን እንጃ እያሉ በልባቸው የሚያስቡና የሚሰጉ ሆኑ። አንዱ አንዱን ከባልንጀራው ጋር ስለ እርሱ ይነጋገር ነበር። የመግደላዊት ማርያም ወደ መቃብሩ ቀድማ ደረሰች። ድንግል እመቤታችንም ሳትዘገይ ይሁድ በነግህ ወደ መቃብሩ ፈጥና ሄደች። ከመቃብሩ ላይም የተንከባለለውን ድኛ ተመለከተች። ተመልክታም ይቺ ምልክት ስለ ልጇና እኔም ስለ እርሷ እጨነቃለሁ፣ ከመቃብሩ አፍ ድንጋዩን ያንከባለለው ማን ይሆን ብላ ወደ መቃብሩ ዘንበል ብላ ብትመለከት የልጇን ሥጋ በውስጡ አላገኘችም። እንደገና እንደ ቀድሞ ወደ ቅለቅሷ ተመልሳ ወየው ልጄ ወዳጄ ሆይ ሥጋህን ማን ወሰደብኝ? ባዝነውስ ልቤ ለሐዘን የጨመረብኝ ማን ነው? እያለች ወደ ለቅሷ ተመለሰች። በሞታቸው ጊዜ ወደ አባቴ መቃብርና ወደ እናቴ መቃብር እንኳ አልሄድሁም ነበር። ታናሽ ብላቴና ሁኜ በቤተ መቅደስ እኖር ነበር። ከእኔ ጋር ብዙ ድካም ወደ ተቀበለው ወደ አባቴ ወደ ዮሴፍ መቃብርም አልሄድሁም። ልጄ ሆይ ዛሬ ሥጋን እየፈለጉ ወደ መቃብርህ መጣው፣ ግን አላገኘሁም። በሐዘኔ ላይ ሌላ ሐዘን ተጨመረብኝ። ወዳጄ ሆይ ዛሬ ወደ መቃብርህ መጣው፣ የበለጠ ለቅሶና ሐዘን አገኘሁ። ወዳጄ ሆይ ዛሬ ግን ወደ መቃብርህ ሥጋን ልሻ መጣው፣ ፈለግሁ፣ አላገኘሁም። ጠራሁህ፣ አልመለስክልኝም። ልጄ ወዳጄ ሆይ ወየው! ሐዘኔ ዛሬ እጥፍ ድርብ ሆነ። በላይ ያለቅስ ዘንድ ሥጋ በመስቀል ላይ አላገኘሁምና እስመውና ሰግድለት ዘንድ በመቃብር ውስጥ አላገኘሁትምና። መቃብርን የሚጠብቁ አራቱ ጭፍሮች በገንዘብ ሥጋን በስውር ይሰጡ ዘንድ አማጽናችኋለሁ። ይህንም ባይሆን ዮሴፍ ማልደዋለሁ፣ ይዋሰኝም ዘንድ ኒቆዲሞስን እለምነዋለሁ። እነርሱም ከጲላጦስ አስፈቅደው ሥጋውን በመቃብር ፈጽሞ አኖረውታልና
ልጄ ሆይ ዮሴፍ አላየሁትም፣ ኒቆዲሞስንም አላውቀውም። ልቤ ሐዘን ስላስጨነቀው እንዲሁ እላለሁ እንጂ ይህን የመሰለውን በልጇ መቃብር ላይ እንዲህ እያለች ስታለቅስ አይሁድ ስለ መፍራቷ በልቡ እየተጠራጠረች ስለ ልጇ ሥጋ ወዲህ ወዲህ ትመላለስ ነበር፣ አላገኘችውምና። ከዚያ በኋላ በልቧ እያዘነች ስትተክዝ በስተቀኝ በኩል ብርሃን ወጣ። ከመቃብሩ አፈንደጸ፣ ሕይወት መዓዛ ያማለማ ሽታ ሸተተ። ድንግልም የዕጣን መዓዛ ወደሚሸትበት ወደ መቃብሩ በስተቀኝ መለስ አለችና ተመለከተች። ቸሩ ፈጣሪያችንም ሰማያዊ ልብስን ለብሶ ቆሞ አየችው፣ እጅግም ያማረ ነበር። አንቺ ሴት ሥጋ በሌለበት መቃብር በዚህ አሳዛኝ ሞት ለቅሶ ፈጽመሽ ታለቅሻለሽ አላት። አቤቱ ሐዘን ይህ ነው፣ በላዩ አለቅስበትና ጽናናበት ዘንድ የተወዳጁ ልጄን ሥጋውን በመቃብር ውስጥ አላገኘሁምና መለሰችለት። ጌታ ኢየሱስ ክርስቶስም ከመጀመሪያው ቀን እስከ ዛሬ ከለቅሶና ከጩኸት የተነሳ አትደክሚምን አላት። በባዶ መቃብር ላይ ረጅም ጊዜ ተቀምጠሽ አታልቅሺ። የልጅሽን ሥጋ በዚህ መቃብር ባገኘሽ ጊዜ ከፍጹም ለቅሶ ፈጽሞ ዝም ባላልሽም ነበር አላት። ጌታዬ ሆይ ባገኘው ጥቂት በተጽናናው ነበር አለችው። ጌታ ኢየሱስ ክርስቶስም እንዲህ አላት፣ በድኑ ብታገኘው ስለ አንቺ መጽናናት አይሆንልሽም ነበር። በጦር የተወጋ ጎኑንና ችንካሩን ምልክት የቁስሉንም እግሮቹን በደም የተለወሰ ሥጋውንም ባየሽ ጊዜ መጽናናትም አይሆንልሽም። አሁንም ፈጽመሽ በሐዘን ታትሰቃይ በጽኑ ባታዩ ይሻልሽና ልብሽም አጽኚ። ሕያው ሆኖ ሳለ በእንጨት ላይ ተሰቅሎ ባየሽው ጊዜ ያገኘሽው መጽናናት ምንድን ነውን? የወድሽስ እንደ እሳት የተቃጠለ ምን ያህል ነውን? ያገኘሽ ሐዘን አሁንም ቢሆን ሙቶ ተጠቅሎ ተገንዞ ብታየው መጽናናት እንዴት ይሆንልሻልን? አንቺ ሴት በእውነት ጭካኔ በልብሽ ገንዘብ አድርገሽ ወደዚች ወደምታስፈራ ቦታ በዚህ በጨለማ መጥተሻል። በዚህ ከተማ ታላቅ ሁከት አለ፣ ጠባቆችም አሉ። ከዚህ ቦታ አሁንም አልሄዱም። አይሁድም በልጅሽ ላይ በሐሰት ነገር ከጠባቆቹ ጋር ተስማምተዋል። እስኪ አሁን ይህ መቃብር በውስጡ የልጅሽን ሥጋ ላይሁት የተወበት ይመስልሻል? አንቺ ሴት ይህ መቃብር ዮሴፍ እንደሆነ ይህም የአትክልቱ ቦታ የእሱ እንደሆነ እኔ ያውቃለሁ እንጂ አላት። ድንግልም እንዲህ ብላ መለሰችለት፣ ጌታዬ ሆይ ስለ ልጄ የሆነውን ሁሉ በዚህ መቃብር ባይኖሩ ጊዜ ያደረጉበትን አንተ የምታውቅ ይመስለኛል አለችው። እኔም በዮሐንስ ቤት እቀመጥ ዘንድ ልቤ ያላረፈልኝም፣ ስለ እርሱ መረምር ዘንድ ተነስቼ መጣሁ እንጂ። አሁንም ጌታዬ ሆይ የዚህ ቦታ ባለቤት ከሆንክ በላይም በማየው በዚህ በሚያስመካው ልብስህና ለእኔ በምትመልስልህ በዚህ ጣም ባለው ቃልህ አማጽንሃለሁ። በልቤ ርኅራኄ ካለ ነገሩን ግልጽና መጽናኛ አጥቻለሁና ያደረጉበትን ምስጢር ንገረኝ። ሥጋውን በመቃብር ውስጥ አላገኘሁምና አይሁድ ስለሚጠሉት ከመስፍኑ ጋር ወስደው እንደሆነ እንጃ። ይህም ባይሆን በአንተ ቦታ ውስጥ ተሸሽጎ እንደሆነ ወይም የወሰደው ካወቅ አራራልኝ አያው ዘንድ ቦታውን ማሳየ፣ ይህንም ይበቃኛል። ወንድሜ ወይ ይህ ቦታ ያለ ዛሬ እንዳላየሁት በያው ሰውነትህ እውነቱን እነግርሃለሁ። ጌታ ኢየሱስ ክርስቶስ ሆይ ማርያም ሆይ እስካሁን ያለቀሽው ለቅሶ ይበቃሻል። ተሰቅሎ የነበረው ሕያው ሆኖ ከአንቺ ጋር ይነጋገራል። ስለ እርሱ የምትለምኘው የምትሽውም እርሱ ያነጋግርሻል። በመቃብር የምትሽውን ሰማያዊ ግምጃ የለበሰው ነው። እርሱም የናሱን መዝጊያዎች ሰብሮ ሲኦልን የበዘበዛት ነው። ማርያም ሆይ ይቅርታና ቸርነቴ ወቂ። ሕይወት ባለው ቃል የማነጋግረሽ እኔ ነኝ። እናቴ ወይ ልጅሽ እንደሆንሁ ታውቂ ዘንድ አትፍሪ፣ አትደንግጪ። ፊቴን ማየትም አትፍሪ። በቢታንያ አልዓዛርን ከመቃብር ያስነሳሁት እኔ ነኝ። ትንሣኤና ሕይወት የሆንሁ እኔ ኢየሱስ ክርስቶስ ነኝ። በቀራንዮ አለት ላይ ደሜን የፈሰሰን ኢየሱስ ነኝ። ከሐዘንሽ የማረጋጋሽ እኔ ነኝ። ስለ ሞቴ የምታለቅሺው እኔ ኢየሱስ ነኝ። አሁን ሕያው ሁኜ የምታይኝ እኔ ነኝ። ስለ እርሱ የምታለቅሽለት እነሆ በመነሳቱ ከሁሉ አስቀድሞም የሚያጽናናሽ እኔ ኢየሱስ ነኝ። እናቴ ወይ ሥጋዬን ያስነሳው ሰው አይደለም፣ ያ አባቴ በፍቃዱ ተነሳው እንጂ። እናቴ ወይ ዛሬ ወደ መቃብር መጣሁ። እኔም ታስረው የነበሩትን ሁሉ ከሲኦል አወጣው። በሲኦልም በኃጢአት ምክንያት ተፈርዶባቸው የነበሩትን አዳንኋቸው። ድንግል እመቤታችን በሰማ ጊዜ ብርታትና መጽናናት በልቧ መላ። ከመታወክና ከማልቀስም ጸጥ አለች። ወደ ምድርም አቀርቅሮ የነበረው ፊቷ ቀና አድርጋ እርሱን ለማየት ዓይኖቿን ገለጠች። ገጸ መለኮቱንም አየች። ጌታዬ ሆይ ተነሳህን? ልጄ ሆይ መነሳት መልካም ነው አለችው። ልትስመውም ቀረበች። እርሱም እናቴ ወይ በመነሳቴ ላንቺ የሰጠውሽን ተላ ደስታ ይበቃሻል አላት።
ዳግመኛም ወደ ገነት ከመግባታቸው በፊት ለአባቴ እጅ መንሻ የማቀርባቸው ወደ አመጣዋቸው ወደ ሲኦል ምርኮኞችን ነፍሳትን ፈጽመው ደስ ይላቸው ተመልከች። ንጽሕት ድንግል በዙሪያዋ ተመልክታ ከሲኦል የማረካቸውን ነፍሳት አየች። እነርሱም ነጫጭ የሆነ መላእክት ልብስ ለብሰዋል። ከእርሱም የተነሳ ደነቀች። ጌታ ኢየሱስም ፈጠን ብለሽ ሂጂ፣ ለወንድሞቼ ንገሪያቸው፣ ከሙታን ተለይቼ ስለመነሳቴ የምስራች በያቸው አላት። እናቴ ሆይ ፈጥነሽ ተመልሰሽ በመቃብሩ ቀኝ አትቁሚ፣ የሆነውን ሊያዩ አይሁድ ጉባኤ ጲላጦስ ወደ መቃብሬ ይመጣሉና እነርሱም ሙታን ያስነሳ ነበርና ዕውራንም ብርሃን ይሰጥ ነበርና አንካሶች ፈጥነው ድነው ይሮጡ ነበርና ይላሉ። ይህንም ተናግሮ ጌታ ኢየሱስ ክርስቶስ እሷ ተሰወረ። እርሷን ከመቃብሩ ፈጥና ሄደች። ወደ ሐዋርያትና ወደ ሴቶች ደርሳ ጌታ ከሙታን ተለይቶ እንደተነሳ የምስራችም ነገረቻቸው። በገሊላም መገለጽን አስቀድምላችኋለሁ፣ በዚያን ታዩኛላችሁ፣ ባርካችሁም አለው አለ ብሏ ነገረቻቸው። እነርሱም የሆነውን ሲያዩ ተነስተው ወደ መቃብሩ ሄዱ። ናዝራዊ ክርስቶስ እንደተነሳ ወሬውን በአገር ሁሉ ተሰማ። እነዚያ የካህናት አለቆችና አይሁድ ግን ምንም እንደማያውቁ ሆነው ወደ ጲላጦስ ሄዱ። እንደዚህም አሉ፣ ጌታ መስፍን ሆይ ዛሬ በመቃብሩ ላይ ተንኮል ተፈጽሟል። ስህተትም በዚያ ልክ ወታደሮቹ አስጠርተህ ከእኛ ውስጥ ወደ መቃብር ማንም ሳይሄድ እያንዳንዱ ባልንጀራው ሳያውቅ እውነቱ ያስረዱ ዘንድ መርምራቸው። ጲላጦስም እንዲህ አላቸው፣ ከሙታን ተለይቶ እንደተነሳ እኔ ሰምቻለሁ። ጌታ ኢየሱስ ክርስቶስ እንደተነሳ በዚህ አምንበታለሁ። እንዳልዋሽም በሙሴ ሕግና በንጉሥ ሕይወት እምላለሁ። በዚች ሌሊት በአልጋዬ ላይ ተኝቼ ሳለ እንዳየሁት ስለ እርሱ እጅግ አዝኜ ተክዤም ነበርና ለሞት አሳልፈው ስለሰጡት እጅግ አዝኜ ነበርና በእንጨት መስቀል ላይ ተሰቅሎ በሞት ጊዜ በሰማይን በምድርም ስለሆነችው ምልክት እርሱ የእግዚአብሔር ልጅ እንደሆነ አስብ ነበረ። በእኔ ዘንድ ቆሞ አየሁት። የፊቱም ጸዳል ከፀሐይ ብርሃን ይበልጥ ነበር። አይሁድ ጉባኤ በቀር ከተማይቱ ሁሉ የእርሱም ብርሃን ከፀሐይ ብርሃን ይልቅ እጅግ አበራች። ጲላጦስ ወይ ኢየሱስ ስለተገረፍከው ለምን ታዝናለህ? ስለ እርሱ የተጻፈው ተፈጽሟልና አትፍራ። ነገር ግን ወደ እኔ ተመልሰህ እመን፣ እኔም ኃጢአትህን አስተስርይልሃለሁ። በእንጨት መስቀል ላይ ተሰቅዬ የሞትሁ እኔ ኢየሱስ ክርስቶስ ነኝ። ዛሬ ከሙታን ተለይቼ የተነሳሁ እኔ ኢየሱስ ነኝ። ይህም ዛሬ የምታየው ብርሃን በተድላ በደስታ ዓለሙን ሁሉ ብሩህ ያደረገ የትንሣኤ ክብር ነው። ጲላጦስ ሆይ ይህን በምድር ላይ የሚያንጸባርቀው ብርሃን ከፀሐይም ብርሃን የሚበልጠው ተመልከት። እኔ ከሙታን ተለይቼ እንደተነሳሁ ታውቅ ዘንድ አንተን ፈጥረ ወደ መቃብሬ ሂድ። መግነዞችም ተቀምጠው መላእክት እየጠበቋቸው ታገኛቸዋለሁ። ስገድላቸው፣ ተሳለማቸው። ስለ መነሳቱም ተከራከረ። በመቃብሬ ታላቅ ታምራቶችን ታያለህ። ዛሬ አንካሶች ተስተካክለው ይሄዳሉ፣ ዕውሮች ያያሉ፣ ሙታን ይነሳሉ። ጲላጦስ ሆይ በእኔ ትንሣኤ ብርሃን ብሩህ ትሆን ዘንድ ጽና አለኝ ካላቸው፣ አይሁድ ግን ካዱት። ጲላጦስ በቤቱ ወለል ይህን በነገራቸው ጊዜ አይሁድ ቃላቸውን ከፍ ከፍ አድርገው እንዲህ እያሉ ተናገሩ፣ ጌታ መስፍን ሆይ ሕልም ሁሉ ከንቱ ነውና ለሕዝቡ ይህን ልትናገር አይገባም። ይህ እንዲህ ነውና የሕግ መጽሐፍ ማንኛውም ነገር ሁሉ በሁለት ምስክር ወይም በሦስት ምስክር ይጸናል ይላልና። ስለ ሦስቱ ምስክሮች መቃብር የሚጠብቁ የነበሩ 4 ወታደሮች እነሆ አሉ። እነሱም እንደተነሳ እውነት ነው ብለው ካመኑልህ እንደሚሉት ይሁን፣ ካላመኑ ግን ሕልሞቹ ማመን ለእኛ የሚገባን አይደለምና አሉት። ጲላጦስም 4ቱን ወታደሮች ጠርቶ ዛሬ በመቃብሩ ውስጥ የሆነው ምንድን ነው አላቸው። እነሱ ግን እርግማንን በላያቸው ተካፍለዋት የጌታን ሥጋ እንደተሰረቀ እንጂ እንዳልተነሳ አድርገው በሐሰት ተናገሩ። ጲላጦስም ለየብቻቸው ለያይተው አንዱን በቤቱ ውስጥ ይጠብቋቸው ዘንድ አዘዘ። የመጀመሪያውን አቅርቦ ሥጋውን የወሰደው ማን ነው? እውነቱን ንገረኝ አለው። እርሱም ጴጥሮስና ዮሐንስ ናቸው የወሰዱ አሉ። ከዚያ በኋላ እሱን አስገልለው ሁለተኛውን ጠሩት። ጲላጦስ ከእውነት በቀር ሐሰት እንደማትናገር እኔ እምልልሃለሁ፣ ከሐዋርያት ውስጥ የክርስቶስን ሥጋ ከመቃብር ውስጥ የወሰደው ማን ነው ንገረኝ አለው። እርሱም 11 ሐዋርያት ከተከታዮቻቸው ጋር መጥተው ወሰዱ አለ። እነሱንም ፈቀቅ አድርገው ሦስተኛ ያመጡ ዘንድ አዘዘ። ጲላጦስ እኔ ያንተ ምስክር እነዚህ በላይ ይበልጥ በየዋው ኢየሱስ ሥጋ ላይ ከመቃብር ውስጥ የወሰደው ማን ነው ንገረኝ አለው። እሱም ዮሴፍና ኒቆዲሞስ ከቤተሰቦቻቸው ጋር በሌሊት መጥተው ያንን ደንጊያ አንከባለው አውጥተው በሹክልክታ ወሰዱ አለ። አራተኛውን ጠሩት። ጲላጦስ አንተ እነዚያ ትበልጣቸዋለህ፣ የበታችሁንም ስለሆን ታዛቸዋለህ። አሁንም የሆነውን ነገር እናንተ ስትጠብቁ የክርስቶስ ሥጋ ከመቃብር እንዴት እንደተወሰደ
አስረዳኝ አለው። እነሱም ጌቶቼ ሆይ እኛ እንደተኛን የወሰደውን አላወቅንም። በተነሳኝ ጊዜ በአትክልት ውስጥ እንዳለ እንደ ጉድጓድ ውሃ ክፍት ሆኖ አገኘ ነው። ተሰርቋል ብለን ተጠራጠርንን እንጂ ወሰደውን አላወቅንም አለው። ጠባቆቹም አይሁድን ከመፍራት የተነሳ ይህን አደረጉ። ጲላጦስ ለመቶ አለቃውና ለአይሁድ ቃላቸው እንዲህ የተለያየ ምስክሮቻቸው ሐሰት ከሆነ ይሻላል አላቸው። ተቆጥቶም ወደ መቃብሩ እስከሚሄዱ ድረስ ወታደሮችን እንዲያስጠብቋቸው አዘዘ። ወዲያውኑም ተነስቶ ከአይሁድ ታላላቆችና ከመቶ አለቃው ከባለ ጦሩም ከካህናቱ አለቆች ጋር ወደ መቃብሩ ሄዱ። መግነዙም ሥጋ ሳይኖረው ብቻውን ተቀምጦ አገኙት። ጲላጦስም እናንተ ብቻችሁን ሕይወታችሁ የጠላችሁ ሰዎች በድኑን የወሰዱት ከሆነ መግነዙን ከእርሱ ጋር በወሰዱት ነበር አላቸው። እነርሱም እስኪ ተመልከት፣ እነዚህ መግነዞች የሌላ እንጂ የእርሱ አይደሉም አሉ። ያን ጊዜ ታላቅ ታምራቶች በዚያ መቃብር ውስጥ እንደሚያደርጉ ጌታ የነገረውን ጲላጦስ አሰበ። ፈጥኖም ወደ መቃብሩ ገብቶ መግነዙን አንስቶ ያዘ። መግነዙም አቅፎ ያይን በላያቸው አለቀሰ። ከደስታውም ብዛት የተነሳ አከበራቸው። ጌታ ኢየሱስ ክርስቶስም ተጎናጸፋቸው ነበርና። አንድ አይና ወደ ነበረ መቶ አለቃ በመቃብሩ ዳር ቆሞ ሳለ ጲላጦስ ተመለከተ። መቶ አለቃውም በሰልፉ ጦር ውስጥ አንድ አይኑ ተመቶ ጠፍቶ ነበርና ምንም ሳያይበት ብዙ ዘመን ኖረ። ጲላጦስም በልቡ እንዲህ ብሎ አሰበ፣ እነዚህ መግነዞች ለዓይን ብርሃን እንደሚሰጡ እኔ እጠራጠራለሁ። ወንድሜ ሆይ አታይምን? እነዚህ መግነዞች ምን አይነት መዓዛ እንደሚሸቱ! የእነዚህ መግነዞች ሽታ የሞተ ሰው እንደተገነዘበት መግነዝ ሽታ አይደለም፣ በመልካም ሽቶ ውስጥ ተጠቅሎ እንደተቀመጠ እንደ ነገሥታት የነጭ ሐር ልብስ ነው እንጂ ብሎ አቀረበለት። አይሁድም ጲላጦስን ዮሴፍ ብዙ ሽቶ እንዳደረገበት ከርቤና አሉ ከተባሉ ሽቶች ጣዕም አድርጎ እንደገነዘው አንተ ራስህ ታውቃለህ። የመዓዛው ሽታ ምክንያት ይህ ነው አሉት። ጲላጦስም በመግነዙ ላይ ሽቶ አድርገውበት የሚሸት ከሆነ ይህ መቃብር መዓዛው ከሩቅ እንደሚደርስ አፈውና መስክ የሚባል ሽቶ እንደጨመሩበት ለምን ሆነ አላቸው። እነርሱም ጲላጦስ ሆይ የምታሸተው ሽታ በውስጡ ነፍሳት የሚነፍሱበት የአታክልቱ አበባ ነው አሉት። ጲላጦስ መልሶ እንዲህ አላቸው፣ እነሆ ለራሳችሁ የጥፋትን መንገድ ጠረጋችሁ፣ እስከ ዘላለም ድረስ መጎብኘት ወደሌላት ቦታ ስታችሁ በውስጡ ወደቃችሁ። እነርሱም እንዲህ ብለው መለሱለት፣ ወደዚህ መቃብር ልትመጣ ለአንተ የሚገባ አይደለም። ለአስተዳደር የሥራ አገሪቱን ትፈልጋለችና በዚህ መቃብር ላይ አልሾምንህምና። እነሆ ከአንተ ይልቅ የካህናት አለቆችና የአይሁድ ሽማግሌዎች የእነዚህ ሥራዎች ያውቃሉ። ስለ ሞተ ሰውም በአይሁድ መካከል ጸብ እንደተነሳ ለአንተ አይገባህም አሉት። ጲላጦስም የመቶ አለቃውን ወንድሜ ሆይ ጌታ ኢየሱስ አይሁድ እንዴት እንደሚጠሩት ይህን ታላቅ ጥል ተመልከት። ፈቃዳቸውም ለመፈጸም ተሰቀል ነው። ስለ ክፉ ስራቸውና ስለ አመፃቸው ዓለሙ ሁሉ ለጥፋት ቀርበዋል። በክደታቸውም ድንጋይ እንሰነካከል ዘንድ እርሱ አልተነሳም እንድንል ይወዳሉ። ቁጣው በላያችን ያወርዱብን ዘንድ እንደገናም ዳግመኛ ከእርሱ ጋር ሩቅ ብእሲ ነው ብለን አንድ ሁነን እንድንዋረድ ይሻሉ። ጲላጦስ ለመቶ አለቃዊን ሲናገር መግነዞቹ በዙ ውስጥ ነው በእጁ ውስጡ ነው የተገነዘባቸውን ሥጋ ከሙታን ተለይቶ እንደተነሳ እኔ አምናለሁ እያለ ይሰማቸው ነበረ። የመቶ አለቃው ከጲላጦስ እምነት ተቀብሎ መግነዙን በእጁ ወስዶ ይስማቸው ጀመር። ወዲያውኑም ፊቱ በነኩ ጊዜ ዓይኑ ዳነች። ዕውር ሆኖ የተወለደ ጌታ ኢየሱስ ክርስቶስ ባዩ እጆቹ በጫኑበት ጊዜ እንደሆነ ፍጹም ድነት ሆኖለት መልካም ብርሃን አየች። ከአገሩ ሁሉ ወደ መቃብር ከመጡት ጉባኤ የተነሳ ለዚህ ከፍተኛ ምሳሌ አንክሮ ይገባል። የፋሲካ በዓል ለማክበር ወደ ኢየሩሳሌም ይመጡ ነበርና በስቅለቱ ቀን በእንጨት መስቀል ላይ ተሰቅሎ አይተውታል። ከሙታን የተነሳው የጌታ ኢየሱስ ክርስቶስ መቃብር ላይ ጲላጦስ እንደሄደ በሰሙ ጊዜ ይነሳ እንደሆነ እንደ አልዓዛር በግልጽ ይታያል ብለው ጲላጦስን ተከትለውት አብረው መጡ። ስለዚህም ያዩት ዘንድ ታላቅ ታምራትን ዓይኑ ዳነችለት። መስፍን ይመለከቱት ዘንድ ብዙ ሰዎች ተሰብስበው ወደ ጌታ ኢየሱስ ክርስቶስ መቃብር መጡ። ከእርሱ የሆነውን ባዩ ጊዜ ያደነቁ። ጲላጦስ መስፍኑን ወንድሜ ሆይ በመስቀል ላይ በሞተ ጊዜ ከሆኑት ታምራቶች ሌላ በመቃብር ውስጥ የሆኑትን ታምራቶች ታያለህ አለው። መስፍኑም ስለ ፍጹም ደስታው ያገኘውን ጸጋ ሁሉ ይገልጥ ዘንድ ልብሱን ቀዶ እነሆ የጌታ ኢየሱስ ክርስቶስ ኃይል ተገለጸች፣ እርሱ እውነተኛ አምላክ ነውና እርሱም የእግዚአብሔር ልጅ ነው አለ። ከሙታን ተለይቶ የተነሳው አምላክ እንደሆነ
እነሆ እኔ አምኜ ሃይማኖቴን አጽንቻለሁ። እኔም ከእንግዲህ ፈጣሪ ኢየሱስ ከማገልገል በቀር ምድራዊ ንጉሥ ለማገልገል ፈጽሞ አልመለስም አለ። የወታደርነቱንም ልብስ ሰይፉንም ፈቶት አለ። መግነዙንም ተጠቀልላ በእጁ ተይዛ ሳለች ከወዲያ ወዲህ የተመላለሰ ይሰማት ነበር። ጲላጦስ እጅግ አድንቆ እግዚአብሔርን አመሰግነው። አይሁድም መስፍኑ አንተ እንግዳ ነህ፣ ኢየሱስ በኤልዜቦል የሚሰራት ያችን ስራ አታውቅም፣ በሕይወት ሳለ ሲሰራት የነበረች ደግሞም በሞተ ጊዜ ይሰራታል አሉ። ሌሎች ሰዎችም አስማተኛ ባለ ስራይን የሞተ እንደሆነ በመቃብሩ ውስጥ አጋንንት ሌላ ስራይና የስራይ ስራዎችን ያደርጋሉ፣ ብዙዎች ሰዎችን ያስቱ ዘንድ ይህም ስራ የአዚመኞች አስማተኞች ተግባር ነው ይላሉ። ጲላጦስ መሰሪና አዚመኞች እንደዚህ ያለ ኃይል እንደሚሰሩ ፈጽሞ አልሰማንም አላቸው። እናንተ ከልባችሁ አንቅታችሁ በጌታ ሕይወት ላይ ሐሰትን ትናገራላችሁ እንጂ፣ ነገር ግን ቁጣው፣ ሞቱ፣ መቅስፈቱ በላያችሁ ነው አላቸው። እርሱ ግን ነፍሳቸውን ለፍዳ አሳልፈው በመስጠት እስከ ዘላለም ድረስ ደሙ በእኛ ላይ ይሁን አሉ። ጲላጦስ መስፍኑን ወንድሜ ሆይ ያገኘነው የዘላለም ሕይወት እንዳይሁ ጥላቻና ሐሰት በከንቱ አንመልስ አለው። ጲላጦስ ወደ አይሁድ ተመልሶ ሞቷል የምትሉት ወዴት አለ? ከሙታን ተለይቶ የተነሳው እርሱ ኢየሱስ እንደሆነ እንጃ አላቸው። አይሁድ በጲላጦስና በመስፍኑ ፊት በአትክልቱ ቦታ ወዳለችው ጉድጓድ መጡ። ጉድጓዷም እጅግ ጥልቅ ነበረች። እኔም ገማሊያ ከተሰበሰበው ሕዝብ ጋር ተክላቸው ነበር። ወደ ጥልቁ ጉድጓድም ተመልክተው በመግነዝ የተጠቀለለ ምውት በጉድጓድ መካከል አዩ። አይሁድም እንደዚህ ሲሉ ጮኹ፣ ጲላጦስ ሆይ ስለ እርሱ የምታዝነው እርሱም ተነስቷል የምትለው የናዝሬት መሰሪ እነሆ በጉድጓድ ውስጥ አለ። ጲላጦስም ያወጡት ዘንድ አዘዘ። ዮሴፍና ኒቆዲሞስን ጠርቶ ጌታ ኢየሱስ ክርስቶስ ጋር የገነዛችሁበት መግነዞች እኒላቸውን አላቸው። እነሱም የጌታ ኢየሱስ ክርስቶስ መግነዞች እነዚህ በእጅ ያስካቸው ናቸው። ይህ በድን ግን የጌታ ኢየሱስ ጋር የተሰቀለ ወንበዴው ነው አሉት። ዮሴፍና ኒቆዲሞስ እውነት ነገር ስለተናገሩ ወደ ጉድጓዱ ሊጥሏቸው የአይሁድ ማኅበር ተነሱባቸው። ጲላጦስ ጭፍሮችን ከአይሁድ ጋር ተጣሉ። ጲላጦስ ሁከታቸውንና ጭቆታቸውን አይቶ ዝም ይሉ ዘንድ በእጁ ጠቀሳቸው። ሙታን ከመቃብር እንደሚነሱ ጌታ ኢየሱስ ክርስቶስ የነገረው ነገር ያውቅ ነበርና፣ ስለዚህ የአይሁድ ታላላቆችን ጠርቶ እኔ ናዝሬት ሰው እንደተነሳ አምናለሁ አላቸው። እነርሱም እኛ ከቶ አናምንም አሉት። እንደ ሞቱ ሰዎች ሁሉ በፊት እንደሆነው ሥጋውን በመቃብር ውስጥ ልንተው አይገባም አላቸው። ወዲያውኑ ዮሴፍና ኒቆዲሞስ ዳግመኛ ጠርቶ በእነዚህ በፍተዋዎች እንደ ፊተኞች ኑ ገንዙ አላቸው። አይሁድም ዮሴፍና ኒቆዲሞስ አንቀበላቸው፣ እኛ እድል ፈንታቸው ከኢየሱስ ጋር ነውና ከእኛ ጋር እድል ፈንታ ያላቸውም እያሉ ጮኸ። እነሱም ለዚህ እኔ ዝግጁ ነኝ ብሎ ከጭፍሮቹ ጋር የጌታ ኢየሱስ ክርስቶስን መግነዝ ወስደው ያንን ሙት ጠቀለሉት። ተሸክመው ወስደው በጌታ ኢየሱስ ክርስቶስ መቃብር ውስጥ አኖሩት። በጌታ ኢየሱስ ክርስቶስ መቃብር አፍ ላይ እንደተገጠሙ እንደነዚያ ድንጋዮች ይገጥሙት ዘንድ የተሰበሰበውን ሕዝብ አዘዘ። ጲላጦስ እጆቹን ዘርግቶ በመቃብሩ አፍ ላይ ሆኖ እንዲህ ብሎ ጸለየ። ጌታ ኢየሱስ ክርስቶስ ሆይ ወደ አንተ ማልዳለሁ። አንተ ትንሣኤ ሕይወት ነህ፣ ለሙታን ሁሉ ሕይወትን የምትሰጥ አንተ ነህ። ተነስተህም ለእኔ እንደተገለጽክልኝ እኔ አምናለሁ። ጌታዬ ክፎች አይሁድ ፈርቼ በመቃብር ላይ አድርጌያለሁና አትፍረድብኝ። መነሳትን የምክድ ሆኜ አይደለም ጌታዬ ወይ የለብኝም። እኔ በቃልህ ባደረግኸው በኃይል በሥልጣን አምናለሁ እንጂ አንተ በሕይወት ሥጋም ሳለህ ብዙ ሙታኖችን አስነስተሃል። አሁንም አቤቱ ሥጋህን አኖርንበት የነበረው በከበረው ቦታ ላይ ሌላ ሥጋ በማድረጌት አትቆጣ። ትንሣኤ የማያምኑ ሐሰተኞች አይሁድ ላይ አፍረትና ጉስቁልና ይሆንባቸው ዘንድ ይህን አደርጊያለሁና ለዘላለሙ አፍረት ጉስቁልና የሚገባቸው ስለሆነ ክብር፣ ምስጋና፣ ጌትነት ከባሪያ ከጲላጦስ አንደበት የሚቀርብልን ለዘላለሙ ተቀበል፣ አሜን። ጲላጦስ በመቃብሩ ላይ እጆቹን ዘርግተው ጸሎቱን በፈጸመ ጊዜ ከሟቹ ቃል ተሰማ። አቤቱ ወጣ ዘንድ የመቃብሩን መዝጊያ ክፈቱልኝ። አስቀድሞ የገነት በር ተከፍታልኛለችና ጌታ ጲላጦስ ከሙታን ተለይቶ በተነሳው በጌታ በኢየሱስ ክርስቶስ ኃይል እወጣ ዘንድ ድንጋዩን አስወግድልኝ አለ። ጲላጦስም ሰውነቱ ሁሉ ደስታ ተሰምቶት በታላቅ ቃል አሰምቶ አመሰገነ። ድንጋዮችም አብረው ጮኹ። ከዚያም ተሰብስበው የቆሙት ድንጋዮች ከመቃብሩ አፍ ያስወግዱ ዘንድ አዘዘ። ወዲያውኑ ሟች እየተራመደ ወጣ፣ ለመኮንኑ ለጲላጦስ ሰገደ። በዚያ ቆመው የነበሩ አይሁድም ሁሉ ኀፍረትና መንቀጥቀጥ ያዛቸው። እየጮኹም ሸሸው ከመኮንኑ ከጲላጦስ ተሸሸጉ። ጲላጦስ አይሁድ እንዲከተሏቸውና ሥጋቸው ሲቆራረጥ ድረስ በሰይፍ ይመቷቸው ዘንድ ጭፍሮቹን አዘዘ።
ጲላጦስ ሙቶ ወደ ተነሳው ሰው ተመልሶ ልጄ ወይ ጌታ ኢየሱስ ክርስቶስ ከአንተ ጋር በመቃብሩ ከሆነ በዚህች በአጭር ጊዜ ውስጥ ማን አስነሳ? እንደዚህስ ፈጥኖ ያስነሳ ማን ነው አለው። ሞት የነበረው ጌታ ሆይ ይህ ታላቅ ብርሃን አይታይህም? እነሆ ብርሃን ወጥቶ ነበር። አንተ ስትጸልይ ጌታ ኢየሱስ ክርስቶስ ሆይ እነሆ በአጠገቤ ቁመው ለወዳጄ ለጲላጦስ ለመነሳቴ እንዲደረግ ንገረው አለኝ። ዳግመኛም በእኔ ላይ እንደፈረዱብኝ ራስን ከመቁረጣቸው አስቀድሞ በሚፈርዱብኝ ጊዜ ለአንተ እንደሰጠው ለእርሱም እድል ፈንታው ከዕፀ ሕይወት ስር እሰጠው ዘንድ ፈጽሜያለሁና ጲላጦስ አንተ ከወዴት ነህ? ወደዚህ ጉድጓድስ ማን ወረወረህ? አለው። እርሱም ጌታዬ በጌታ በኢየሱስ ክርስቶስ በስተቀር የተሰቀልሁ ወንበዴ ነኝ። በመስቀል ላይ ሳለ በተናገራቸው በጥቂት ቃላት ምክንያት በፊቱ ፍጹም ጸጋ ሀብት አግኝቼ ደስ አለኝ ብሎ መለሰ። ዛሬ ከጌታ ኢየሱስ ክርስቶስ መቃብር እንደተነሳው የመቃብሩን በር ከፈትክልኝ። አስቀድሞ ጌታ የገነትን በር እንደከፈተ ይህ ጣፋጭ ሽታ ወቅ፣ እርሱም ነፍሴን ተድላ ደስታ የምታደርግበት ዕፀ ሕይወት ነውና እኔ ገማልያም በዚች ሰዓት ሕዝቡን እከተላቸው ነበር። አባቶቼ ዮሴፍና ኒቆዲሞስ አብረው ነበሩ። ሐዋርያትም ወደ መቃብር እንደማይመጡ ከአይሁድ የተነሳ ፈርተዋልና የሆነውን አላውቅም። አይሁድ ከመፍራት የተነሳ በቦታ ሁሉ ይሰወሩ ነበር። እኔ ገማልያም በጌታ በኢየሱስ ክርስቶስ መቃብር የሆነውን አውቅ ዘንድ ከሕዝቡ ሁሉ ጋር እመላለስ ነበር። በካህናት አለቆች በጲላጦስ መካከል ብዙ ጸብ ሆነ። ጲላጦስና ሕዝቡ ከሙታን ተለይቶ ስለ መነሳቱ በማድነቅ እርስ በርሳቸው እየተነጋገሩ ወደ ከተማ ተመለሱ። ጲላጦስም መግነዞቹን በእጁ ይዞ ነበር። የፋሲካ በዓል ለማክበር ከሀገሩ ሁሉ የመጡ ሕዝቦች መግነዞቹን ሊያዩዋቸው ይወዱ ነበር። ጲላጦስ ግን ወደ ሊቀ ካህናቱ ግቢ ሂዶ መሰብሰቢያ አዳራሻቸውን አፍርሶ ሕዝቡ ጥሬታቸውን ሁሉ ዘርፎ ሁሉን ዘረፋቸው። ጲላጦስ መስፍኑን ግልጽ ለሆነ ታምራት በጌታ በኢየሱስ ክርስቶስ ያመኑትን አሕዛብ በዓይኖችህ አየኸን የሆነውን ሁሉ ወደ ሄሮድስ ልንጽፍ ትወዳለህ አለው። መስፍኑም ቀለምና ክርታስ አቀረበለት። ጲላጦስም ጻፍ። ሁለቱም እንዲህ ሲሉ ወደ ሄሮድስ ላኩ። ወንድሜ ወዳጄ ሆይ ከሁሉ የሚቀድመው ደብዳቤ ባነበቡ ጊዜ ወንድምነትህንና ፍቅርህን አውቄ አክብሬ ያለ ፍቃሬ አንተ በከንቱ ደስ ለማሰኘት ስል የናዝሬቱ ጌታ ኢየሱስ ክርስቶስን ሰቀልሁት። በመስቀል ላይ ሞተ። በመቃብር 3 ቀን ምውት ሆኖ ኖረ። በዚያም ጊዜ በሰማይና በምድር ከሆነው ታምራት ሌላ ጎኑን በጦር በወጉት ጊዜ ውሃና ደም ወጣ። የአይሁድ ወገኖች እንደ ሕጋቸው ቅበሩት ብለው አዘዘ። የከበሩና የተመረጡ የአይሁድ ወገኖች እርሱንም ዮሴፍና ኒቆዲሞስ ናቸው። በእጃቸው ገንዘው በመቃብር ውስጥ አኖሩት። በታላቅ ድንጋይ ገጥመው አጸኑት። በሦስተኛው ቀን ተነስቶ ለእኔ ተገለጸልኝ። እርሱ እንደተነሳ በነግራቸው አይሁድ ግን አላመኑኝም። ወደ መቃብሩም ሄደን የተገነዘባቸው መግነዞቹም ተቀምጠው አገኘን። በሞተ ሰውም ላይ ያኖርናቸው ሰውየው ድኖ እስካሁን በሕይወት አለ። እንዲሰቅለውም የላከው መስፍን አሁን ወደ አንተ ሲመጣ የተደረገለትን በላዩ ያለውን ፈውስ ታያለህ። መግነዞቹ ብቻ በነቁት ጊዜ አስቀድሞ እንደነበረችውን ዓይኑ ድናለችና ሌሎች ብዙ በሽተኞችም ዳኑ። ይህ ሁሉ የሆነው በመቃብሩ ውስጥ ነው። በዚህ ነገር መስፍኑ ምስክር ነው። እኔም ታዛዥ ጲላጦስ ከኢየሩሳሌም ሰዎች ውስጥ ታማኝ ነኝ። ብር ሕማማት እሑድ ሌሊት በ1 ሰዓት ነው። ከሀገሩ ሁሉ የፋሲካውን በዓል ለማክበር ከአሕዛብ ውስጥ የመጡ ይህ ወደ አንተ የጻፉትን ሁሉ አይተዋል። አሁንም ወንድሜ እና ወዳጄ ሄሮድስ ሆይ በራሳችን ላይ እናልቀስ። እግዚአብሔር ልጅ ስለሰቀልነው እጹብ ድንቅ የሆነ ኃጢአትና ድፍረትን ሰርተናል። አሁንም ወንድሜ ሆይ ሁሉ ወደ አንተ የጻፍነው የታመነ ነው። በእግዚአብሔር ቸርነት ደህና ሁን። ይህቺ መልእክት ከጲላጦስ ዘንድ ወደ ሄሮድስ ያደረስኩ ተቀብሎ ባነበባት ጊዜ እጅግ ደስ አለው። ከዚያ በኋላ አይሁድ ሄሮድስ ወደ አለበት ወደ ገሊላ በማለዳ ገስግሰው ሄዱ። ልብሳቸውንም ቀደው በራሳቸው ላይ አመድ ነስንሰው እንዲህ ብለው ጮኹ። ይህ ጲላጦስ የተባለ እንግዳ የግብፅ ሰው ስለሞተው ኢየሱስ ኢየሩሳሌም የጥፋት የሙሴንም ሕግ ሊለውጥ ይወዳል። የንጉሥ ገዢ ሐሳብንም ከብዙ ዘመናት በፊት የሠራውን የማኅበር ቤታችንን አፈረሰ። እንዲሁም የሊቀ ካህናቱን ቤት አፍርሶ ከዚያ የነበረውን ቤተ መቅደሱን ዕቃ ወሰደ። አሁንም ፍርድ ታይ የማትችል ከሆነ እኛ ወደ ታላቁ ንጉሥ እንሄዳለን። የአይሁድም ጩኸታቸውና እጅ መንሻ ብለው ያመጡትም ወርቃቸውን ባየ ጊዜ ጎታ ኢየሱስ ክርስቶስ እጅ ይጠላ ነበር። መማለጃ አስቀድሞ ከእነርሱ ስለተቀበለ ወደ ጲላጦስ በተንኮል እንዲህ ብሎ ጻፈ።
ወንድሜ ወዳጄ ጲላጦስ ሆይ እነሆ መልእክትን ተቀብዬ ኢየሱስ ከተሰቀሉት ከአይሁድ ጋር አንድ ሆነህ ያደረግህበትን አነበብሁኝ። ከሙታን ተለይቶ እንደተነሳ በሰማው ጊዜ በቃልህ አመንሁ። ወንድሜ ጲላጦስ ሆይ ከእኔ ይልቅ አንተ እጅግ ምስጉን ነህ፣ ከሙታን በተነሳ ጊዜ አይተሃልና በቃልህም አመንሁ። ወንድሜ ጲላጦስ ሆይ እኔ ግን ትንሣኤውን አይ ዘንድ አልታደልኩም። አንተ ግን ወዳጄ ከእኔ ጋር የወንድምን ፍቅር አድርገህ መግነዙን ከሙታን የተነሳውን ሰው ላክልኝ። ወንድሜ ሆይ አይቼ እንዳንተ ደስ ይለኝ ዘንድ የሚል ነው። መልእክቱም ወደ ኢየሩሳሌም ደርሶ ለመኮንኑ ለጲላጦስ ሰጡት። እርሱም እጅግ ደስ አለው። የጌታ ኢየሱስ ክርስቶስ መቃብር ሲጠብቁ የነበሩ ትንሣኤውን በእውነት ያዩና ምስክር የሆኑ በስቃይም ቦታ ሳሉ እንደተነሳ ያመኑበትን አራቱን ወታደሮች ጠርቶ ዓይኑን የበራችለትን መስፍኑንና ከሙታን የተነሳውን ወንበዴውን አመፀኛ ሄሮደስ ወዳለበት ወደ ገሊላ ላካቸው። አይሁድ ግን ቀድሞ ብለው ለሄሮደስ ጭፍሮች ብዙ ገንዘብ ሰጧቸው። ሄሮደስ እንዳዘዛቸው መስፍኑንና ጌታ ኢየሱስ ክርስቶስ ከሙት ያስነሳውን ወንበዴውን በስውር ይገሏቸው ዘንድ አይሁድ እንደ ጌታ በጦር ያልወጋህ እኛ ሰነፎች ነን ብለው ሁለቱ አንገታቸውን ቆረጧቸው፣ ስጋቸውን ሸሸጉ። አራቱን ጭፍሮች ከሞት በተነሳው በጌታ በኢየሱስ ክርስቶስ እንዳያምኑ አማሏቸውና ለቀቋቸው። የወንበዴዎች ነፍስ ግን በጌታ ትንሣኤ ካመነው ከመስፍኑ ነፍስ ጋር ብረት ደመና ዳግመኛ አንድ ጊዜ የተሸከማቻት። ጲላጦስ ከአልጋው ጋር ተቀምጦ ከሚስቱ ከአብሮቅላ ጋር እግዚአብሔር ልልና ሲነጋገር ወደ አየር አመጠቀቻቸውና ወደ ጲላጦስ ቤት አደረሰቻቸው። ሁለቱም በጌታ ትንሣኤ ደስ ብሏቸው ሳሉ ጲላጦስ ሆይ በዚህ ክብር ውስጥ ያሉትን በዚህ ደመና ላይም ተቀምጠው ወደ ገነት የሚወስዷቸውን እነዚህ ነፍሳት ታውቃለህን? የሚል ቃል ከደመና ውስጥ ወደ እርሱ መጣ። ይህም ከሙታን የተነሳው የሄሮድስ ጭፍሮች ከመስፍኑ ጋር በመንገድ ሸምቀው የገደሉ የወንበዴውና የመስፍኑ ነፍስ ናቸው። እንዲሁም ደግሞ በሮሜ ከተማ ያንተን ራስ ስለ ጌታ ትንሣኤ ይቆጥሩሃል። ነፍስን የሚስትን ነፍስ ወደ ኢየሩሳሌም ሰማያዊት ይወስዷል። በዚህ ክብር አምሳል በደመና ውስጥ ይሸከሟል። ጲላጦስ ሆይ ልብስን በሃይማኖት አጽናኖ እድል ፈንታ ከጽረ ሕይወት አዘጋጅቶልሃል። ይህን ነገር ለጲላጦስ ተናግሮ የተናገረው ቃል ከእርሱ ተሰወረ፣ ወደ ገነትም ሄደ። ጲላጦስ በተንኮል ሸምቀው እንደገደሏቸው አውቆ ስለ ጌታችን ትንሣኤ ራሱን እንዲቆርጡ በሰማ ጊዜ እጅግ ደስ አለው። ስለ ጌታ ኢየሱስ ክርስቶስ መግነዞቹን በጲላጦስና በሄሮደስ መካከል ታላቅ ጸብ ሆነ። መግነዞቹ ወደ ሰማይ ተወስደዋልና። ሄሮደስም በወንድም በፊልጶስ ነገር እንደሰራበት በጲላጦስም ነገር በመስራት ንጉሥ የለኝም አለ ብሎ ጽፎ ወደ ንጉሡ ቄሳር ለቀ። ሕዝቡ ሁሉ ይሰናበቱ ዘንድ ይህን ነገር ይበቃኛል ይጠቅመኛልም። እነሆ ስለ ልጇ ሞትና ትንሣኤ አሳዛኝና ጣዕም ያለው ስለ ለቅሷ የደረሰውን የድንግል ድርሰት ፈጽሞ እርሱም የከበሩ ሊቃውንት ኤኒፎስና ገማሊያ እንደ ጻፉትና በቅዱስ ኢየሩሳሌምና በዙሪያ ባሉ አገሮች ሁሉ እንዳኖሩት በቦታው ይገኛል። የጌታ ኢየሱስ ክርስቶስ ሰው የመውደድ ይቅርታው ልግስናው ስለተደረገለ እርሱ ምስጋና ጌትነት የሚገባው ነው። ከቸር አባቱና ማዩ ከሚሆን ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለም በእውነት አሜን። ይቺ ግብረ ማምካረ ወደ ግዕዝ የተረጎማት የሃይማኖት የቀና የተመሰገነ አባ ሰላማ ነው። እግዚአብሔር ሰማይ መንግስት በሕይወት መጽሐፍ ስሙን ይጻፍ፣ እኛንም ሁላችንም ከእርሱ ጋር ይማረን ለዘላለሙ አሜን። ይቅርታው ቸርነቱ ከእኛ ጋር ለዘላለም ይኑርና ጌታ ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታምሪ ነው። ጌታ ኢየሱስ ክርስቶስ ለሁለቱ ሰዎች ወደ ዓለም መጥቶ ሰው ስለመሆኑ፣ በስጋ ስለመሞቱ፣ ከመቃብር ስለመነሳቱ ነቢያት ከተናገሩት ትንቢት ገለጸላቸው። እነርሱ ግን ልባቸው ደንዝዟልና አላወቁትም። ወደሚያድሩበትም በደረሱ ጊዜ ጌታ ኢየሱስ ክርስቶስ አልፈው ለመሄድ እንደፈቀደ አውቀዋል። እኛ ግን ከዚህ አሁን ተውሁም፣ ጊዜው መሽቷልና በዚህ ሌሊት ከእኛ ጋር እደር እንጂ አሉት። ወደ ማደሪያቸውም አብሯቸው ገብቶ ከእርሳቸው ጋር ተቀመጠ። እርሱም እጅግ ፈጽሞ አከበሩት። ንግግሩም በእርሳቸው ዘንድ ጣዕም ያለው ነበረ። ከዚያ በኋላ ማዕድ አቀረቡ። ይበላ ዘንድም ከእርሱ ጋር ተቀመጡ። እርሱ ህብስቱን ተቀብሎ ባረከ፣ ከህብስቱም ቆርሶ ሰጣቸው። ከዚያም እሱ በሱ በጊዜ ዓይኑ ልቦናቸው ተገልጦላቸው ከፀሐይ ብርሃን እጅግ የሚበልጥ ታላቅ ብርሃን አዩ። ያን ጊዜ ጌታ ኢየሱስ ክርስቶስ ከዓይኖቻቸው ተሰወረ። በተሰወራቸው ጊዜ በሳቸው ምሰሶ ላይ የቆመ መልአክም አዩ። እርሱ የሰማይና የምድር ፈጣሪ ክርስቶስ ይህ ነው። ወደ ዓለሙ ሁሉ ዳርቻ ሂዱ፣ በስሙ አስተምሩ። ከመቃብር ውስጥም እንደተነሳ የሞትንም ሕንፃ እንዳፈረሰ ጠላቶችም የዋሌት እንደመለሳቸው የሲኦልን በር እንደበሰበረና ነፍሳትን ከሰይጣን እጅ እንዳዳነ ለሰው ሁሉ ነገሩ አላቸው። አንዱም ለጓደኛው ልቦናችን እንዴት ደነዘዘ ኑሯል፣ ነገራችንስ እንዴት አውቆ ኑሯል። ይህንም ባይሆን አብሮን ረጅም መንገድ ሲሄድ ሳናውቀው
በተገባን ነበር። የነቢያትን ትንቢት ሲተረጉም አልተረዳነውም አለ። ከዚያ በኋላ 11ዱ ሐዋርያት ወዳሉበት ወደ ኢየሩሳሌም ሄዱ። የሆነው ሁሉ ደግሞ መልአኩ የነገራቸውን አወሯቸው። ከዚያ በኋላ ኒቆዲሞስ፣ ቀለዮጳ፣ ገማልያ፣ ናትናኤል በጌታ በኢየሱስ ክርስቶስ ካመኑት ውስጥ 500 ሰዎች ያህል ከጦር መሳሪያ ጋር ተሰበሰቡ። አይሁድ ወደ ተሰበሰቡት ሄደው ሊያጠፏቸው ወደዱ። ጌታ ኢየሱስ ክርስቶስም ተገለጸላቸው፣ እንዲህም አላቸው፣ የምትራሩና ይቅር ባዮች ሁኑ፣ ያሰባችሁትን ማትፈጽሙ፣ አይሁድም አታጥፏቸው። ከእርሳቸው ደቀ መዛሙርት ይሆን ብዙ መምህራን አሉና። እናንተ እንደ እኔ የምትራሩ ሁኑ። እኔ እነተናቆ ይሁዳ እንደ ታገሱት ታጋሾች ሁኑ። እኔ መከራን ሞትን ታገስ እንዳያችሁ በመከራ ታገሱ። በአይሁድ ላይ ሰዎችን አስነሳ ዘንድ አለኝ። መንግስታቸውም እንደሚነጥቋቸው ወቁ። ለፍርድ ከመምጣት ያስቀድሞ መንግስታቸው እበቀላለሁ፣ በጠላቶቻቸውም እጅ አሳልፌ እሰጣችኋለሁ። 7 ታላቅ ሱባዔና 7 ንዑሳን ሱባዔ እስኪፈጸም ይገዟችኋል። ከዚያ በኋላ ከታላላቆቹ ዘመናት የቀን እኩሌታ መንግስት መልሰላችኋለሁ። ያን ጊዜ ከእርሳቸው ጋር እሆናለሁ። ወንዶችም ሴቶችም ልጆችም ትንቢት እንደሚናገሩ ራእይን እስከሚያዩ ድረስ ቅዱስ መንፈሴም በላያቸው ያድራል። አምላካዊ ምስጢር ያዩና የኃይልም ከእርሳቸው ጋር ይሆናል። ከእርሳቸውም አንዱ ከሚክዱ ሰው 1000 ሕዝብ ድል ያደርጋል። ሁለቱም 10,000 ጭፍራ ያሳድዳሉ። በዛ ወራት ወንጌል በግልጽ ይሰበካል፣ በእርሱም ላይ ጠላት አይገኝም። አሕዛብም ፈጽሞ ደስ ይላቸዋል፣ ለሚያምኑብኝ የቀን እኩሌታ መንግስት ይሰጣቸዋልና። ያን ጊዜ አሕዛብ ሁላቸው ደስ ብሏቸው አመስግኑ፣ ለእግዚአብሔር በደስታ ቃል እልልታ ያላቸው ምስጋና አቅርቡ ያለው የዳዊት ትንቢት ይፈጸማል። በዚያን ጊዜ አሕዛብ የእግዚአብሔር ስልጣኑ በችሎታው ነው ታምራትን ያደርጋል ይላሉ። እኔ እስከ ዘላለም ፍጻሜ ድረስ ከእናንተ ጋር እኖራለሁ፣ አትተክዙ። እነሆ ከባልንጀራው በ7 ክንድ ርቆ የተተክሎ የነበረው የቀድሞ የወይን ሐረግ እስራኤል ስጋ ነቀሉት። በአማረ በአሕዛብ ምድረ በዳም አዲስ የወይን ሐረግ ተከሉ። በአሕዛብ ምድረ በዳ የማያፍር አይደለም። በሐረጉም መካከል ሐረጉን 3 ክንድ አደረጉ። እኔ ለወይን ቦታ አዲሶች ጠባቂዎች እሾማለሁ። የቀድሞ ወይን በወይን ቦታ በጣፋጭ ፋንታ መራራ ሐሞትን አፍርቷልና። 3 ገበሬዎች ጠፉ፣ ጨለማ አድርጓቸዋልና። ከእንግዲህ ለወገኖቹ 12ቱ ገበሬዎች 3 ጠባቂዎች አዘጋጃለሁ። ከውስጣቸው አሜከላና እሾህ ይነቅሉ ዘንድ ወይኔንም የበጀ ሆኖ ጣፋጩን ወይን ያፈራ ዘንድ ልብንም ደስ የሚያሰይ ይሆናል። እኔም የዘላለም ሕይወት እሰጠዋለሁ። እነሆ መንግሥት ሰማያት እንደቀረበች ያውቃል። ከቀድሞ የወይን ተክል ትንቢትን አጠፋለሁና ወቁ። አዲሱም የወይን የቀድሞን አዳም አምሳል እንደሆነው ፌቆ አደርገዋለሁ። ቀርበው የነበሩ የራቁ፣ ርቀው የነበሩ ይቀርባሉና። በዛ ወራት የሚቀርቡኝና መስዋዕት ንጹሕ ይሆናሉ። ይኸውም የቀደመው ካህን መልከ ጼዴቅ ለአባታችን ለአብርሃም ብሎ ያቀረበውን ንጹሕ ስንዴና የወይን ደም ነው እንጂ እንደ በግን ፍየል፣ እንደ ላም ስብና ሥጋ አይደለም። ከእንግዲህ በወሮቹ መባቻ የሚደረግ በመንፈቀ በዓመት ያለው በዓል ይሻራል። ሰንበታቶቼ ካክብሩ፣ እንደ ፋሲካ በዓል አድርጋቸው አክብሯቸው። በእናንተ ዘንድ የከበሩ ይሁኑ። በእሁድ ዕለት ሰማይና ምድር ፈጥሬአለሁና በዚህ ዕለት ዳግመኛ ወደ ዓለም እመጣለሁና መምጣቴ በተነሳሁበት ሰዓት በዕለተ እሁድ ይሆናል። በ3 ሰዓት ፍርድ እሰጣለሁ። በሚያዝያ ወር ምድር በአበባዎች በምታሸበርቅ ጊዜ፣ ቅጠሎቹም በሚለመልሙ ጊዜ፣ ያን ጊዜ ከመላእክቶች ሰራዊት እመጣለሁ። በሕያዋንና በሙታን ላይ እፈርዳለሁ። በዛ ወራት በስሜ አምኖ የማገኘው የተመሰገነ ነው። ለሚክደኝ ግን ወየውለት። ስለ እኔ እንደተቀበሉት ለእናንተ የመረጥኋችሁ አይደለም፣ እስከ ዓለም ዳርቻ ድረስ በስሜ እንደምታምኑ ነው እንጂ። ስለዚህ አትታወኩ አላቸው። ኒቆዲሞስና ባልንጀሮቹ አይሁድ ሊገሏቸው ያሰቡትን ሐሳብ ተወ። ይቅርታቸውና ቸርነቱ ከእኛ ለዘላለሙ ይኑር አሜን።